ሰላም ሰላም ውዶች እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው አለው። እኔ ደህና ነኝ። እንዴት ናችሁ? ሰላም ናችሁ ወይ? ሰሞኑን በጣም እያዛኳችሁ ነው። ትናንት እስኪ ረፍት ልስጣቸው ለቤተሰቦች አልኩና ጠፋሁላችኋለሁኝ። እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እንኳን ደስ ያላችሁ። እንግዲህ የምንወዳት የምናከብራት ሀቡዬ በሰላም ተገላግላለች። በሰላም ሁለቱን አለች ማለት ነው። በስደት ሶስተኛ ልጇን አድርጋለች። እንኳን ማረማረችሽ የኔ ውድ ሀቡዬ፣ በቃ እንኳን ደስ ያለሽ ማለት ፈልጋለሁ ማለት ነው። በአሰማውም ማለት ነው። እኔ በቃ ለራሴ ደስ ይለኛል። ጎበዝ፣ ጠንካራ ናት፣ ብረት ናት፣ ትከሻዋ ሰፊ ነው። የዚህን ሁሉ ህዝብ ስድብ ችላ ነው የፈመሰችው። የእኛን ህዝብ ወይ አንዳንዴማ መፈመስ እዳ እኮ ነው በእውነት። ለምን አልፈመስንም እንላለን እንጂ ከባድ 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 ነው የሚያሳልፉት። ለማንኛውም ያው እንኳን ደስ አለሽ ለማለት ነው። ሌላው እኔ የመጣሁት ዋናው ጽጌ ሮያል። ጽጌን የማያውቃት የለም። ቀደምት ዩቱብ ናት። በእውነት ነው የምላችሁ። ከዛ የዛሬ 5 ዓመት እኔ እንኳን ዩቱብ መከታተል ከጀመርኩ በጣም ጎበዞች፣ በቃ የሚሰሩት ቪዲዮዎች በጣም እሷና ዳኒ ደስ የሚል ቪዲዮ ነበር። ምንም የሌለበት አርቲፊሻል የሌለበት። ጽጌን የምናውቃት ለልመና ወንበር ተሽከርካሪ ወንበር ይዛ በቲክቶክ በሆነ አሻንጉሊት መስላ አይደለም፣ ዝግጅት ኑሯት ጸጉሯን ተተኩሳ ጭቃ በጥብጦ ዳኒ ሲያለብሳት ዘንጣ ልትወጣ ስትል አፈር ሲያበላት ብዙ ነገር ያሳለፉ ልጆች ናቸው። ብዙ ነገር ቪዲዮ ላይ በእውነት ዩቱብ ታውቃላችሁ፣ ጠንከር ያለ እንትን አለው እና ቪዲዮቸው በጣም ከባድ ነበረ። ደስ የሚል በእነሱ ነበር እኔ የምዝናናው። በእውነት በጣም ነበር መወዳቸው። አንድነታቸው ብዙ የሆኑ ተበትነው ነው እንጂ ሌሎችም ነበሩ። የበፊት ዩቱበሮች በጣም ጎበዝ ናቸው። ጽድት ያለ ቪዲዮ ነው የሚያሳዩት በቃ እና የሚያዝናና ነው። አሁን አንዳንዶች እኛ እናቃትም ነበር። በጣም ታዋቂ ናት። በጣም አርቲስት ሀና ዮሐንስ ጋር ራሱ ቀርባለች። በጣም ጎበዝ ልጅ ናት ማለት አሁን መጥተው እድል ቀንቷቸው ተሽከርካሪ ወንበር ይዘው ብሬን የት ልጣለው፣ ገንዘቤን የት ልጣለው ብለው የሚበትኑላቸው ቲክቶከሮች ሰው ስላለ ብቻ እነሱን ስለታዩ እነ ጽጌ አይታዩም ማለት አይደለም። ዋናው ቁም ነገሩ ልጅቷ ጥፋት አጥፍታለች። ጥፋቷን ደግሞ ትክክለኛ ሰው የዛን አካባቢ የወሎን ባህል አበላሸች፣ የአማራን ሕዝብ አበላሸች ነው። እኔ ይቅርታ አድርጉልኝ፣ ስህተቱ አይታየኝም። ልጅቷ የሰራችው ያየችውን ነው፣ የተሰራ ነው። ጥሩ እኔ በህይወቴ ለያሾ ጋር በሀሳብ እስማማለሁ ብዬ አላውቅም። ግን ትናንትና ስለሷ የሰራችው ቪዲዮ ተቆርጦ ሳይ ትክክል ናት። የቆሸሸ ልብስ ለብሳ ቢሆን የተቀዳደደ ልብስ ቢሆን እሺ። ይሄ ደግሞ ላሊበላዎች ማለት እኔ እንደማውቀው እዛ ጋር ያለውን ታሪኩን ሳይሆን ማውቀው ሲመጡ የምናውቃቸው እና ምን ልላችሁ ነው፣ ወሬን አቋርጬ ነበረ። ቸግሯቸው አይደለም ላሊበላዎች እንትን የሚሉት የሆነ ካለመኑ ይቆመጣሉ። የመቆመጥ እንትን አለው ሲባል ሰምቻለሁ። ማለት ሲጠየቁ ችግርተኛ ሆነው አይደለም፣ ተቸግረው አይደለም። በቃ እንደ ልምድ ነው መሰለኝ። እና እኔም በደንብ ነው የማውቃቸው፣ በደንብ በእኛ አካባቢ እንደውም አባውዴ ነው የሚባሉት። ስለዚህ ጧት ይመጣሉ፣ የተገኘው ነገር ይሰጣቸዋል። ያው የኛ አካባቢ ገጠር እንደመሆኑ መጠን እህል ነው የሚሰጣቸው፣ እህል። ከዛ ጧት ላይ ደግሞ በጧት ሲመጡ ያው ቡና ምናምን ሊቀራርብ ሲል ከመጡ ቡና ጠጥተው ምናምን ይሄዳሉ። አንዳንዴ የሆነ እንደ ቤተሰብ የሚሆኑት ሰዎች አሉ በጣም። እና እነዛ ሰዎች ድሃ ሁነው አይደለም በዛን ሰዓት ማለት ነው። እኔ በጣም ቆይቷል ሳቃቸው። አሁን ግን ስንት የሚያስቀይም ቪዲዮ አለ። 5 ልጅ ይዛ 3 ልጅ ይዛ አስፋልት ዳር የምተኛ ህዝብ እያየ አንዳንዱ ዝም ብሎ የሚያልፍ፣ አንዳንዶቹ ደግሞ ከተማ ከሄድኩ ብር አፍሼ ተመልሼ እመጣለሁ የሚባል አስተሳሰብ አለ።
ብዙ ስራ ይጠበቃል። አሁን ጽጌ ይሄንን ስለሰራች ይሄ ምንም ስራ አስፈትቶ ወሬ የሚያስወራ አይደለም። ምንጩን ማወቅ መርዳት ከፈለጋችሁ 2 እና 3 ብር እየሰጠ ቪዲዮ እየቀረጸ እያላገጠ አንዳንድ ባለጌ እንዲህ በይ እያለ ሴቶች ላይ ብዙ ቪዲዮዎች አሉ። በጣም የሚያስቀይሙ፣ በጣም የሚያስጠሉ፣ የአማራን ክብር የሚነኩ፣ የድሃን ክብር የሚነኩ፣ በቃ በእውነት በጣም የሚያስጠላ እና ምን ልላችሁ ነው፣ በጣም ብዙ አስቀያሚ ቪዲዮዎች አሉ። እነዛ ቪዲዮ የተሰራባቸው ተፈልጎ ምንጩ ምንድን ነው፣ ለምን እንደዚህ ከሆነ ችግራቸው ምንድን ነው ያለ ሰው የለም። ቲክቶክ ያለ ማህበረሰብ አብዛኛው ችግር ለመቅረፍ ሳይሆን ችግር ለመፍጠር በቃ አጀንዳ እንዴት ይምጣልን፣ አጀንዳ በተፈጠረልን አይነት ነገር ነው። ብዙ እንደዚህ አይነት ስራ ነው የሚሰራው እንጂ የልጅቷ ጥፋት ይሄን ያህል ነው። አንዳንድ ቦታ ላይ የወሎን ገጽታ የሚያጠፋ ነው። የወሎን ኢትዮጵያ ውስጥ ከስንት አንዱ ሁሉም ችግርተኛ ነው። ከዝንጀሮ ቆንጆ ማንን ይመርጣሉ ነው። ሁሉም ድሃ ነው። እስከ ዛሬ የማይለምኑ ዛሬ ይለምናሉ። ህፃናቱ ትምህርት ቤት በመሄጃቸው ሶፍትና ማስቲካ ይዘው በየመጠጥ ቤቱ ሲዞሩ ነው የምታያቸው። መጠጥ ቤት ነው በፊት የሌለ፣ በየቦታው ሴተኛ ዳሪ ነው በየቦታው። ያ ማለት ከአማራ ህዝብ ብቻ አይደለም የሚወጣው፣ እንደ ሀገር አሳሳቢ ነው። ለምን ምንጩን መርዳት ካለ እዛው ሰፈራችሁ እንረዳለን ተባብረን። እስኪ ይሄ ለምንድን ነው የሚሆነው? ልጅ ይዘው አዲስ አበባ ለምንድን ነው የሚመጡት? ማለት አንዲት እናት 5 እና 6 ልጅ ይዛ በየቤቱ በየቦታው መንገድ ላይ ተኝታ ሲታይ፣ እስኪ የአንዲት እናት ያቺ እናት እርግጠኛ ነኝ መሬት ይኖራታል፣ እዛው አለችበት፣ እዛው ሰፈሯ፣ እዛው ተወልዳ ያደገችበት ልጆቿን ይዛ፣ መቼም የገጠር ትምህርት ቤት በየቦታው አለ፣ ልጆቿን እዛው ታስተምር፣ የምትቋቋምበት እንርዳ ብሎ ቪዲዮ የሰራ እንደዚህ ያደረገ ማንም የለም። እንደዚህ አይነት የሰራ ሰው የለም። አንድ ያቋቋመ ሰው የለም። ብዙ አለ። ስትሄዱ በጣም ከአቅም በላይ በቃ መኖር እስኪያስፈራችሁ ድረስ ልጅ ይዘው የሚዞሩ እናቶች አሉ። ግን እነዚህ አሁን እሷን የጎሳዬ እንትን ዘፈን ላይ ነው የወሰደችው። ይሄ ምንም እንትን ሊያስቆጣ አይገባም። ብዙ አለ የሚሰራበት። ምንጩ ለማድረቅ ከተፈለገ ዝቅ ብላችሁ ስሩ። ብቻ የዕለት አጀንዳ ታሳጣን አይነት ግርግር። ጽጌ ጎበዝ ልጅ ናት፣ ማንንም አትነካም። እንኳንስ ህዝብን አይደለም በእውነት ማንንም እኔ ስትነካ አይቻት አላውቅም። ስለዚህ ጽግዬ ምንም አላጠፋች። ከጽግዬ ራስ ውረዱ። አዲስ ነገር አይደለም፣ ያየችውን ነው። እሷ የአዲስ አበባ ልጅ ናት። በሰፈሯ ያየችውን ነው የሰራችው። ስለዚህ ምንም አያስቆጣም። ምንም እሷን የሚያሳድብ እሷን ብዙ ነገር እናረጋለን። ምንም አታመጡም፣ ምንም አታረጓትም። ከምር ምንም አታረጓትም። ለአንድ ሳምንት አበባ ለቃቅማችሁት ትረሱታላችሁ። ቲክቶክ ያለ